ሞገስ ይገለኛል ይኸውልሽ ተረጋጊ ምንም አይፈጠርም እኔ ሲከታተለኝ ነው የነበረው ደግሞ ምናልባት ከመጣ ወይም በርሽ ከተንኳኳ ደውይልኝ በፍጥነት ደርሳለሁ አትፍሪ እሺ ሉላዬ በቃ አትፍሪ ነገ ጠዋት እመጣለሁ ቤት እስከመጣና ድምጼን እስክትሰሚ ድረስ ግን በሩን ለማን እንዳትከፍቺ ደግሞ ያለውን ምግብ ብይሽ አንተ እስክትመጣ ድረስ ምንም አልበላም እሺ ነገ እመጣለሁ ዛሬ ግን ሽፍንፍን ብለሽ ተኝ አትፍርሺ ሉላዬ እሺ ደህና ደር እዚህ ተኝ ቅድስት ቤተሰብ ምሳሌን ድራማ ክፍል 7 እንዴት ታያችሁ? ባበደ ሁኔታ እየሄደ ነው። ማሌትና ዝና ሞገስን ማባረር ቀጥለዋል። ሞገስ ደግሞ የሌለ በቃ ከሮጦ አምልጦ መኪና ውስጥ ገብቶ እየሮጦ ነፍሱን ለማዳን እና ሞገስ አሁንም በጣም ሃርድ ኬዝ ውስጥ ነው። ለሉላም ደውሎ ነገራት። ሉላ ደግሞ በጣም ፈርታለች። ሆቴል ላይ ተቀምጣ ስለሱ እያሰበች ነው ቤተሰብ እና በጣም ገርሞኛል። እስቲ ስለ ሞገስ ምን ትላላችሁ ቤተሰብ? ኮሜንት ሴክሽን ላይ ኮሜንት ማድረጋችሁን እንዳትረሱ። ለዚህ ዩቲዩብ ቻናል አዲስ ሆናችሁም ሰብስክራይብ ማድረጋችሁን እንዳትረሱ። እና ሞገስ የሄደበትን መንገድ አይታወቅም። በራይድ ውስጥ ገብቶ በቃ ጠፍቷል። ዝና ደግሞ በዛ ላይ በጣም ተበሳጭቷል። ገለዋለሁ እያለ ነበር። ቢካውስ ከዚህ በፊት እንደነገርኳችሁ ከሆነ ሉላን ወስዷል። ሉላን ወስዶ አከራይቶ ሆቴል ውስጥ ነው የሚያኖራት እና በጣም ነው የሚያፈቅራት፣ በጣም ነው የሚወዳት። ሞገስ ደግሞ በጣም ተሰቃይቷል። ከዚህ በፊት በጣም በሴቶች ላይ ብዙ ግፍ ነው ያደረሰው፣ አብሶ በማህሌት ላይም። እናም እንደዚህ ይመስላል። ማህሌት ደግሞ በዛ ላይ እየሮጠች ነበረ እሷም እሱን ለመግደል በቃ ጋርድ ቀጥራ በቃ እኔ እንጃ። ሞገስ ተጨናንቋል በያለበት በጣም እስትንፋሱ ነው ያጠረበት። ሌላው ደግሞ ደስ የሚል ፓርት ቅድስትና ብሩክ በሚገርም ሁኔታ ፍቅር ውስጥ እያበደ ነው። በቅድስት ፍቅር ውስጥ ገብቷል ኦልሬዲ። ብሩክ ይወዳታል፣ በጣም ነው የሚያፈቅራት። ገጠር እንዳትሄጂ ከኔ ጋር ኑሪ እያላት እየለመናት ነው። ቅድስት ደግሞ አውቃ መሄድ መቼ ይቀራል ብለ ነው ብሩኬ፣ አንተ ደግሞ ልጅ አለ ሚስት ምናምን ብላ እሷም ያሽላላች የሴት ወጓን በቃ እያስከበረች ነው እላችኋለሁ። ቅድስት በጣም የምትገርም ሰራተኛ፣ የቤት ሰራተኛ ናት ቅድስት። እኔ እንጃ ትለያለች ለእኔ እና ከምሳሌ ጋር በጣም ብዙ አሪፍ ፍቅር ውስጥ ነው ያሉት። በዛ ላይ ደግሞ ቅድስትና ብሩክ ሳሎን ውስጥ ከሳሎን ተነስተው ሩም ገብቶ እያለ የሆነ ነገር ለማድረግ ሲሉ ምሳሌ ስትመጣ ደንግጣ፣ ቅድስት በጣም ደንግጣ ነበረ። ከብሩክ በላይ ደንግጣለች፣ አላመነችም። ብሩክ ደግሞ ሌላ ነገር እያሰበ ነበር። ቅድስት ትለያለች የምላችሁ በምክንያት ነው። የቤት ሰራተኛ ሆና የቤት በቃ ቤት ውስጥ የምታጸዳ ተራ ሰራተኛ ሆና እንዲህ አፍቅራ የቤት ባለቤቱን ባለሀብቱን አፍቅራ እንደዚህ በቃ የራሷ ማድረግ አንድ ነገር ነው። በያላችሁበት የሀገሬ ልጆች የአረብ ሀገር ውስጥ ያገላችሁ በቃ በርቱ። እንደዚህ ከቅድስት መማር አለባችሁ። ጃስት በቃ እሷን አይታችሁ መበርታት አለባችሁ፣ መጠንከር አለባችሁ። እቺ ቅድስት ከቤት በቃ ቤተሰብ ደግሞ የቤት ሰራተኛ ሰው ቤት ተቀጥራ ትሰራለች እያለ ነው የሚያስበው። እሷ ግን ሌላ ዓለም ውስጥ ገብታለች። ቤተሰብ ካያችሁ አይደለም ቤት የቤት ሰራተኛ መሆኗ የቤት ባለቤት ልትሆን ነው። ቤተሰብ ደግሞ በጣም የሚደሰተው በቅድስት በጣም ይኮራል። ቢካውስ ልጄ በቃ ደሞዝ ብቻ ነው ያላት እድሜዋም ይሄዳል ብሎ የእሷ ቤተሰብ ሊጨነቅ ይችላል፣ ደግሞም ይጨነቃል። እና እዚህ ጋር ደግሞ ቅድስት ኮንፊደንስ አላት፣ በጣም ታምራለች፣ በጣም ቆንጆ ሴት ናት፣ ስትሮንግ ሴት በቃ በጣም ከምላችሁ በላይ ቅድስት ስቲል በቃ አስባችሁታል። የቤት ሰራተኛ ሆና እንደዛ ጠንካራ ሆና ደግሞ የእሷ ልጅ ያልሆነችው ምሳሌንም ልታሳክም ደረጃ በቃ ብዙ ነገር ነው መስዋዕትነት የከፈለችው ቅድስት። አሁን ላይ ደግሞ ብሩክን የራሷን ለማድረግ መንገድ ጀምራለች፣ ታደርጋለች። ደግሞ ብሩክም ደግሞ በእሷ ፍቅር ተይዟል ኦልሬዲ በቃ እሱም አውቋልና ባተተ። ከዛ ከባተተ በኋላ እዚህ ክፍሌ ገብተሽ አንጥፊ ብሏታል። እሷ ደግሞ በአጋጣሚ ሄዳ እያነጠፈች እያለ ብሩክ ገባ። እሷ ክፍል ከገባ በኋላ እጇን ያዘው። እንዳትፈሪ እኔ ያለሁልሽ፣ እባክሽ ከኔ ጋር ሁኚ፣ እኔ ጎን ማንም የለኝም። ማህሌትም ከሆነች የኔ ጠላት ናት፣ ብሩክም ታውቂያለሽ። ስለዚህ ከኔ ጋር ሁኚ፣ እኔ ብሩክ በቃ ማንም የለኝም፣
ብሎ እየለመናት ነው ቅድስትን። ቅድስት ደግሞ ጋሼ ተው ጋሼ እንዳትዪ ይላታል ደግሞ ካያችሁት ከሆነ ቅድስትን። እናም ቅድስት በጣም ተሸምማለች እና ብሩኬ ብለሽ ጥሪኝ ከዚህ በኋላ ጋሼ እንዳትዪኝ አላት። በጣም ደስ አላትና ብሩክ ደግሞ በጣም የሚገርም ሰው ነው ለእኔ አንደኛዬ ነው። ቢካውዝ ማንም ከጎኑ የለም በዛን ታይም ማለት ነው። ልጇ ስትታመም ምሳሌ በጣም አሟት ነበር እና ጨለመበት። በቃ የሚወጣበት የሚገባበት ቦታ አጣ። ሰው ብር አያበድር፣ ማንም የሚደርስ ሰው የለውም እና በዛ ኬዝ በዛ መከራ ውስጥ አብሮ ነበረች ቅድስት፣ ከሱ ጋር ነበረች። በቃ ምንም ሰዓት ላይ ከሱ ጋር ነበረች። እሷን ደግሞ እሱ ማጣት አይፈልግም። እናም ኦን ታይም በዛን ታይም ቅድስትን በጣም አሟት ነበረ። አስባችሁታል? አንድ ግለሰብ ያለማንም ድጋፍ ባንኮክ ሄዶ ልጅቷን አሳክሙ ምን ብሎ ተመልሶ መጥቶ ብዙ ስቃይ ነው ያየው ብሩክ። አሁን ላይ ፈጣሪ ይመስገን ከቅድስት ጋር እሱም ሪሌሽን ጀምሯል። በጣም የሚወዳት እሷም ደግሞ በጣም የምታፈቅረው። ይሄን ጉድ ደግሞ ማህሌት አልሰማችም። ይሄን ጉድ ማህሌት ከሰማች ምን ትላለች? እኔም በጉጉት እየጠበቁ ነው። ቤተሰብ እስቲ አብረን የምናየው ይሆናል። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትርሱ። ማህሌት ሌላ ትኩሳት እንደወጣባት አልሰማችም። ቅድስትና ብሩክ ፍቅር ውስጥ ገብተዋል እላችኋለሁ። አሁን ላይ በጣም ያማረ ፓርት ላይ ነው ያሉት። ሌላው ደግሞ ሞገስ አሁንም ሩጫውን ቀጥሏል። ዝና ደግሞ እያሳደደው ነው በሚገርም ሁኔታ። ዝና በልጅቷ ፍቅር አብዷል እላችኋለሁ። ፍቅር ኃያል ነው። ፍቅር እኔ እንጃ ፍቅር እንዳይዘኝ በዚህ ዘመን። እናም ማህሌት እንደ አርሰናል ሆናለች። በቃ ሁሌ ማሸነፍ ነው የምትወደው። ገርሞኛል ቤተሰብ። እና ማህሌት አሁን ላይም ሞገስን ገለዋለሁ እያለች ነው። እና ሌላ መርዶ አልሰማችም። ብሩክ ከቅድስት ጋር የጀመረው ሪሌሽንሺፕ አልጀመረችም። እሱን ስትሰማ ምን ትሆናለች? እሱን ነገር ነው የጠበቅኩት። አሁን ምን እንደምትሆን እስቲ አብረን የምናየው ይሆናል። ቤተሰብ ለዚህ ዩቱብ ቻናል ደግሞ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሌላው ደግሞ ሉላ በጣም ሰግታለች። ብሩክን ዝና እንደሚያሳድድ ታውቃለች። በጣም ሰግታለች እና በቃ ሆቴል ውስጥ እኔም ልውጣ ብላ እየዛተች ነው በሞገስ ላይ። ሞገስ ደግሞ ጥሎ ጠፋ ከዛ ሰፈር። ዝና ደግሞ ሰፈሩን አውቆ ጋርድ ቀጥሯል እና ጋርዱ በሰፈር እየተጠበቀ ነው ቤተሰብ። ሌላው ደግሞ ዳታ በጣም የምታሳዝነኝ አሁን ላይም ስቲል ነው በቤተሰቦቿን አላገኘችም፣ ግን በዚህ ባለችበት ህይወት ላይ በጣም ደስተኛ ናት። እና ከዳታም ብዙ ነገር መማር አለባችሁ። ጎዳና ያላችሁ የሀገሬ ልጆች ከጎዳና ፈጣሪ ያውጣችሁ፣ ግን ከዳታም መማር አለባችሁ። አብሶ ሴቶች መንገድ ዳር ቤት ሰርታችሁ እየኖሩ ያላችሁ ሴቶች ከዳታ በጣም መማር አለባችሁ። ቤተሰቧን አታውቅም፣ አባቷ ወልዶ መንገድ ላይ ጣላት። እቺ ዳታ ግን በጣም ስትሮንግ ናት፣ በጣም ትችላለች፣ አልከፋትም። አሁን ላይ እነ ሞገስን እነ ብሩክን አግኝታ የተሻለ አሪፍ ላይፍ እየኖረች ነው። ከምሳሌ ጋር ትጫወታለች፣ ታወራለች በሚገርም ሁኔታ። ግን አባቷን መፈለጓን አላቆመችም። ብሩክም ይፈልጋል፣ ሞገስም እየፈለገ ነው። በየራሳቸው መንገዳቸው እየፈለጉ ነው። ግን እቺ ልጅ በጣም ያሳዘነችኝ ዳታ በሴት ልጅ ሆና እንደዚህ አይነት ቻሌንጅ መድረሷ በህይወቷ በጣም አዛ ነገር ነው። ግን ደስ የሚለኝ ፓርት በጣም እሷ ደግሞ ደስተኛ ነች በህይወቷ ባለችበት ህይወት ደስተኛ ሆና በቃ ከቀለል አድርጋ እየኖረች ነው፣ አላካበደችም። እና እኔ ለማለት የፈለጉት የሀገሬ ልጆች እንደዚህ አይነት ቫይብ ውስጥ ያላችሁ እየኖራችሁ ያላችሁ በጣም ጠንካራ መሆን አለባችሁ። ፈጣሪ ከእናንተ ጋር ይሆናል። አንድ ቀን ፈጣሪ ሲረዳችሁ ከህይወታችሁ አንድ ቀን የሆነ ቀን በቀን ይወጣላችኋል። ስለዚህ ተስፋ የሚባል ነገር እንዳትቆርጡ የሀገሬ ልጆች። በጣም ስለመወዳችሁ ነው በዚህ አጋጣሚ ምላችሁ። ሌላው ደግሞ ዝና እያበደ ነው እላችኋለሁ ቤተሰብ። በሉላ ፍቅር ሉላ አሳብዳለች። በቃ በጣም ነው እሷ ይዘው የምታምረው። እሷ ደግሞ በሞገስ ፍቅር በጣም ታውራለች እና ያለ ሞገስ መኖር አልችልም እሞታለሁ እያለች ነው። ፍቅር ኃያል ነው። ፍቅር ትልቅ ነው። ስለዚህ አሁን ላይ ቅድስትና ብሩክን ያሰራቸው ነገር ፍቅር ነው። ስለዚህ በያላችሁበት ተፈቃቀሩ፣ ውደዱ፣ ተዋደዱ፣ ክበሩ፣ ጉለዱ። በቃ በዚህ አጋጣሚ ሌላው ደግሞ ከቅድስት ብዙ መማር ያለባችሁ ከሀገር ውጭ ያላችሁ የሀገር ልጆች፣ አረብ ሀገር ላይ፣ ውጭ ሀገር፣ የተለያየ ውጭ ሀገር ላይ ሰው ቤት የምትሰሩ በጣም ጠንካራ መሆን አለባችሁ። የዛም ቤት ባለቤት አፍቅራችሁ ጉድ እንዳትሆኑ ተጠንቀቁ። በፈረንጅ ነጩን ማለት ነው። አፍቅራችሁ ጉድ እንዳትሆኑ ተጠንቀቁ እላችኋለሁ በዚህ አጋጣሚ። እና ፍቅርን ማክበር አለባችሁ በያላችሁበት ቤተሰብ። እኔ ራሱን ለማየት በጣም የጓጓሁት ፓርት ቅድስትና ብሩክ በፍቅረኛሞች ሆነዋል ኦልሬዲ። እናም ከዛ በኋላ ማህሌት ካየች በኋላ ምንድነው የምትሆነው ሚለው ነው በቃ በጣም አይምሮ ላይ የመጣው። እስኪ እሱን አብረን የምናየው ይሆናል ቤተሰብ። እናም ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ከሀገር ውስጥም ከሀገር ውጭም ያላችሁ የሀገሬ ልጆች ሰላማችሁ ብዝት ይበልኝ። ወዳችኋለሁ። ቻው